ምክንያት ነው። በዩ መሄድ የማልፈልገው በዩ ምክንያት ነው። በዩና በልጇ ምክንያት እኔ መሄድ አልፈልግም። በቃ እንኳን ሄጄ ማለት ነው እዚህ በሩቅ ሆኜ እንኳን ስንት ነገር እየሰማሁ ነው አይደለ? ከጎኔ ልትሆኝ ይፈልጋሉ። እዛ ከኔ ጎን አትሆኝም? ይሄን ብቻ መልሽልኝ። አትሆኝም? እርግጠኛ ነሽ? ሂድ፣ በሰላም ግባ፣ በስልክ እናወራለን። እንዴት ነው አመጣልኝ ያለንቺ ማሳለፍ ከአንቺ ጋር ከቤተሰብ ጋር ደስተኛ ሆኜ ለማሳለፍ አይደል እንዴ? የልጁንም ነገር እናረጋግጣለን። ሁሉንም ነገር ግልጽ አደርግልሻለሁ። ከዚህ በኋላ አንቺ ውስጥ ቅሬታ መፍጠር አልፈልግም። እኔ አልሄድም፣ አስገቢኝ። እኔ አልሄድም እያልኩ ነው። እግዚአብሔርን አልጨረሽ እግዚአብሔርን ልብስሽን አስገቢ። በእግዚአብሔር እሺ ቤለ እኔ በእግዚአብሔር ስለማስብልሽ እኮ ነው። እኔ ብቻሽን አትሁን ደግሞ በሌሊት ወጥቶ እንዳይሄድ አሁን ሄዳለሁ ነገር እኔ አላቅም። ተበሳጭቶ ነው የወጣው። አረጋጋው። ቀናት አለፉት ምን ነክቷችሁ ነው የሚላቸው? ሰላም ሰላም፣ ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሀይሚ ቡታጅራ አልሄድም። ቡታጅራ ከሄድኩኝ ጥሩ ነገር አይፈጠርም፣ መልካም ነገር አይሆንም። እንዳለፈው ጊዜም ደግሞ ሌላ ነገር ነው ሊፈጠር የሚችለው። ብሩኬ አንተ ራስህ ሂድና ነገሮችን አስተካክለክና ብለ እንግዲህ ለብሩኬ ሁሉንም ነገር ፈቅዳለታለች ማለት ነው። አው በእርግጥ እዚህ ጋር ሀይሚ ብትሄድ ከብሩኬ ጋር ብትሆን ጥሩ ነው ግን እዛ ጋር በምትሄድበት ሰዓት ላይ የሚደርሳት ወይንም ያ ሰው የሚሰጣት ፊሊንግ ደግሞ የተለያ ነው። ገባችሁ አይደለ? ብሩኬ ምንም ብላት ምንም ባወራትም የሚሰጣት ቦታ ልዩነት አላቸው። ገባችሁ? እና ለዛ ነው ሀይሚ ዛሬ አልሄድም ብላ በራሷ ውሳኔ የወሰነችው ማለት ነው። ሰላም ሰላም ውድ ተመልካቾቼ በያላችሁ በሰላማችሁ ብዝት ትርፍ ይበልልኝ። እንዴት አላችሁ? እንዴት ቆያችሁ? ሁሉ ሰላም ነው? ሁሉ መልካም ነው? በያላችሁ በሰላማችሁ ብዝት ይበልልኝ። ፈጣሪ አምላክ ሰላማችሁን ያብዛላችሁ። እንግዲህ ዛሬ በሀይሚ በብሩኬ ፔጅ መጣለች። እንግዲህ ከዚህ በፊት የተፈጠሩ ነገሮች ነበሩ። ከ3 ወር በኋላ እንመለሳለን ተብሎ የተዘጉ ፋይሎች ነበሩ። ያ ነገር ደግሞ ድጋሚ ተከፍቷል ማለት ነው። ያው 3 ወሩም አልፎ ልጁም ተወልዶ እንግዲህ ወደ ምርመራ ለማሄድ ነው ማለት ነው። ስለዚህ ዛሬ ደግሞ ሀይሚ ብሩኬ ጋር ከሱ ጋር አብሬ መሄድ አልችልም፣ እኔ እዚህ መሆን ነው የሚሻለኝ፣ እኔ እዚህ ቢሆን ይሻላል፣ እዛ ጋር ከሚያየው ነገር ከምሰማው ነገር ራሴ በጣም ስለደከመኝ ወይንም ነገሮች ስለሰለቹኝ ራሴን አግልዬ እሱ በራሱ መንገድ ነገሮችን እንዲፈታ እኔ እዚህ ቢቆይ ይሻላል ብላ እንግዲህ በራሷ ምርጫና በራሷ ሀሳብ መታለች ማለት ነው። ለምን መሰላችሁ ውድ ተመልካቾች? እናንተ ብትሆኑ እሷ ቦታ ላይ ብንሆን ብለን ብናስብ መልካም ነው። ገባችሁ አይደለ? ይሄ ነገር እኔ ላይ ቢመጣ ይሄ ነገር እኔ ጋር ቢደርስ እኔ ምን አይነት ፊሊንግ ይኖረኛል? እኔ ምን አይነት ነገር ይኖረኛል? እኔ ምንድነው ላደርግ የምችለው የሚለውን ነገር ልናስብ ይገባል። ገባችሁ አይደለ? እንደዛ ብለን የሆነ አማክለን መናገር አለብን ማለት ነው። ብዙ ሰዎች በእርግጥ ከዚህ በፊት በዓል ላይ አብሮ እንደሚመጡ እየሳቁ እየተደሰቱ ቢመጡልን በጣም ደስ ይለናል። አብሮ ቢሆኑ ደስ ይለናል። አብሮ ቤተሰቦቻቸው ጋር ቢያሳልፉ በጣም ደስ ይለናል። የምሬን ነው የምላችሁ፣ በጣም ደስ ይለኛል። እኔ ራሴ በጣም ደስ ይለኛል። ግን ብሩኬ ሀይሚን ይፈልጋታል። አዎ ይፈልጋታል። ግን እዛ ጋር ሀይሚ ከዚህ በፊት ሄዳ እንኳን ከዚህ በፊት እንሂድ ብላ እንኳን ሄዳ ለሀይሚ የተሰጣት ምላሽ አለ። ሀይሚ የተባለችው ነገር አለ። ሀይሚ የተነገራት ነገር አለ። ያ ነገር እሷ ውስጥ ላይ ነው ያለ። ገባችሁ አይደል? እሱ እንኳን ሀይሚ እንደዚህ አልሄድም ብላ ክርር እንድትል ያደረገው እንኳን ብሩኬ ራሱ ነው። ለምን ሀይሚ በሚጠይቅበት ጊዜ ላይ ምን ነበር የምለው? የኔ ፕራይቬት ህይወቴ ነው፣ በቃ የኔ የግል ህይወቴ ነው
እኔ ራሴ የሚያውቅበት እኔ ራሴ የሚወጣበት የግል ህይወቴ ነው ፕራይቬት ህይወቴ ነው ብሎ ብሩኬ ከዚህ በፊት በተደጋጋሚ ተናግሯል። ዛሬ ብሩኬ እንደዚህ መሆኑን አይደለም ልናይ የሚያስፈልግ ከዚህ በፊት የተፈጠረው ነገር ነው ልናይ ምናልባት ሃይሚ ሄዳ አሁንም ድጋሜ እንደዛ አይነት ጥያቄ ብትሰጥ ሃይሚ ልትፈራ የቻለችው ምንድነው እንደዚህ አይነት ነገሮች ብንል ምንድነው ቢል እኔ ምንድነው ሊፈጠር የሚችለው ብሩኬ ትላንትና እንደዛ ያለኝ ሰው ዛሬ እንደዚህ እንደማይለኝ በምን ያህል እርግጠኛ ነኝ ብላ ራሷ ላይ የሰጠችው ውሳኔ ያለ ማለት ነው። ስለዚህ ለዛ ነው እሷ ዛሬ እኔ መሄድ አልችልም ካንተ ጋር መሄድ አልችልም አንተ ሄድና ነገሮችን ጨርሰክና ያለችው ሃይሚ ለዛ ነው። ገባችሁ አይደለ? እናንተም ብትሆኑ የምታደርጉትን ነገር ነው እናንተም ላይ ብደርስ የምታደርጉትን ነገር ነው ዛሬ ላይ ሃይሚም ለራሷ ለግል ህይወቷ ለወደፊት ህይወቷ የሚፈልገውን የሚያስፈልገውን ውሳኔ የወሰነችው። ብዙዎቻችሁ በኮሜንትም በሁሉም ነገር ግን አብረሽጂ እሺ በይ አንቺም ላይ እንደረቅነሽ አያሳዝንሽም ወይ? ኖ እንደሱ አይደለም። ሃይሚ እኮ እዚህ ጋር ምን የሚያገባት ነገር የለም። የምሩ እንኳን እሱ ሃይሚን የሚፈልጋት የሚወዳት የሚያፈቅራት ከሷ ጋር ህይወትን መቀጠል የሚፈልግ ከሆነ እሱ በራሱ ነው ይሄንን ነገር ጨርሶ ደምድሞ ዘግቶ መምጣት ያለበት ራሱን ነፃ አወጥቶ የሱም ከሆነ አሜን ተመስገን ብሎ ተቀብሎ የሱ ካልሆነ ደግሞ ራሱን ንጹህ አድርጎ መምጣት ያለበት እሱ እንጂ ሃይሚ ኖረችም አልኖረችም ለብሩኬ የሚፈጥረው ነገር የለም። በቃ ሃይሚ ባለችበት ሰላም ሆና እሱ ደግሞ ይሄንን ነገሮችን ጨርሶ መምጣት አለበት ማለት ነው። እዚህ ጋር እንሂድ ብሎ እንኳን ይሄን አይል ከጎኔውኝ እንጋፈጠው እንደዚህ እንሁን ብሎ እንኳን ይሄን አይል የሚያስለምን ነገር አይደለም። ያው ቀላል ነገር ነው። ዲኤንኤ እኮ ቡታጅራ አይደለም የሚመረመረው። ገባችሁ አይደለ? ዲኤንኤ ተመርምሮ ውጤቱ እስከሚመጣ እንጠብቃለን። እሱ እኮ ኦልሞስት አንድ ቀን ሄደው እኮ እንትኑን ሰጥቶ ከዛ በኋላ ምርመራ ውጤት መጠበቅ አይደለም እንዴ? ሌላ ምንም አዲስ ነገር ሃይሚ ትክክለኛ ነገር ነው ዛሬ ያደረገችው። ገባችሁ? በቃ እንሂድ ብላ ከሱ ጋር ተነስታ ሄዳ ድጋሜ ደግሞ እዛ ጋር ስትሄድ በቃ አንቺ ተጎትተሽ ያኔም እኮ እሱ አይፈልግሽም አንቺ ነሽ እንጂ ከሱ ጋር ተንጠልጥለሽ ያለሽው እስክትባል ድረስ የተሰደበሽ ልጅ ናት። ገባችሁ አይደል እንዴ? ለምንድነው ሁላችሁም ስታወሩ የሆነ ሂሳብ አድርጋችሁ የማታወሩት? ለምንድነው ትላንትና ምንድነው እቺ ልጅ ያሳለፈችው ከዚህ ልጅ ጋር ሄዳ ታዳ ምንድነው ሊፈጠር የሚችለውን ነገር የሚለውን ነገር ለምን አታስቡም? ኮሜንት የምትቆምቱም የምታወሩም ቪዲዮ ሁላችሁም ብትሆኑ ማለት ነው እንዴ ዛሬ ሃይሚ ጥፋተኛ እንደሆነች ከሱ ጋር አብራ ስላልሄደች ከሱ ጋር አብራ ስላልሆነች ጥፋተኛ አድርጋችሁ ለምን ታስባላችሁ? ለምን ታወራላችሁ? ሃይሚ ዛሬ ያደረገችው ልክ አንድ ሴት የሚያደርገውን ሴት በቃ ሃይሚ እኮ እዚህ ጋር የብሩኬ ጓደኛ እንጂ እኮ ባለቤቱ አይደለችም እንዴ። ምን ሆናችሁ ነው የግዴታ ከሱ ጋር ተያይዘ እንድትሄድ ለምን ፈለጋችሁ እናንተ? ለምን ሃይሚ ከሱ ጋር ስላለች የሱ ልጅ ከሆነ ይቀየራል ማለት ነው? ኖ አይቀየርም እንዴ። ሃይሚ ከጎኑ ስላለች የሱ ልጅ ያልሆነ የሱ ልጅ ይሆናል ማለት ነው እንዴ? አይሆንም እንዴ። ያኔ እኮ ሃይሚ አልነበረችም አይደል እንዴ? ያኔ እንኳን ሁለታቸውንም እሷም ጋር እኮ አቁሞ ነው ብሩኬ አንቺም ከህይወቴ ውጪ አንቺም ከህይወቴ ውጪ እያላት የነበረው። ይሄ እኮ ቀልድ አይደለም እንዴ። ህይወት ቀልድ አይደለም። እሱ ራሱ ነው ሃይሚን የሚፈልጋት የሚወዳት ከሃይሚ ጋር ህይወትን መቀጠል ከፈለጋ ብሩኬ ነው የራሱን ነገር አስተካክሎ መምጣት ያለባት። ሃይሚ ጋር እንደዚህ አይነት ነገር ከደረሰ ልክ እሱ መቆም ወይንም ከሷ ጋር መሆን እንደማይችል ሁላ ላይክ እንደዛ ነው ማድረግ ያለበት። ፍቅር ቢኖራችሁም ላይፍ ብትኖሩም ራሱ የሆነ ለላይፉ የሆነ ነገር አለ። ገባችሁ አይደል? የሆነ የምታስቀምጡት የምታወሩት ነገር አለ እንዴ። ሃይሚ እኮ ዛሬ ራሷን ያገለለችበት ትላንትና ከተፈጠረ ነገር አንፃር ነው እንዴ። ትላንትና ከተባለችበት ነገር አንፃር ነው። አሁን ከምትባለው ነገር አንፃር ነው እንዴ። አንቺ በቃ አንቺ እኮ አትፈለጊም አንቺ እኮ አትወጀጅ አንቺ እኮ እንደዚህ ነሽ ከምትባለው ነገር አንፃር ነው ዛሬ አልሄድም አንተ ሄድና ነገሮችን አስተካክለና እንኳን ሌላ ይቅርና እናት አባቴ ቤት እንኳን አልሄድም እስክትል ድረስ ራሷን ብቸኛ አድርጋ እስክትቀመጥ ድረስ ያደረገው ምንድነው? ትላንትና የተባለችው ነገር ነው። እሱም ቢሆን ትላንትና የሰጣ ቦታ ነው። እሱም ቢሆን ትላንትና ምን ነበር እያለ አይነብ ይሄ
ፕራይቬት ህይወቴ ነው እያለ በተደጋጋሚ ሲያወራት ነበረ። እሷ በተደጋጋሚ ሲጠይቀው እንደዛ አያገባሽም፣ አንቺ አይመለከትሽም፣ አንቺ አያገባሽም፣ በዚህ ነገር ውስጥ አያገባሽም እያላት ነበረ። ያ ሰውየው ግን ዛሬ እንዲህ ተቀይሮ እንሂድ በቃ እንደዚህ እንሁን እንደዚህ ሲባል በጣም ነው የሚያስጠላው። በጣም ነው የሚከብደው። በጣም ያስጠላልም። እንዴ ሰው ከሆናችሁ እኮ ታስባላችሁ። እኔ እዛ ጋር ቢሄድ ምን ሊፈጠር ይችላል የሚለውን ነገር ትስላላችሁ። ገባችሁ አይደል? ምን ሊፈጠር የምትወዱት ሰው የምትፈልጉት ሰው የራሳችሁ ሊሆን የሚፈልገው ሰው እንደዚህ አይነት ነገር እንደዚህ አይነት ነገር አለ ብትባሉ እናንተ ላይ እንደማትቀበሉት ሁላ ለምን እሷ ላይ ለምን ትፈርዳል? ይሄን አይል እሷ ላይ ጣት መቀሰር እንደዚህ ማድረግ ለምን አስፈለገ? ነው አይደለም፣ አይሆንም። የምሬን ነው ምላችሁ፣ አይሆንም በፍጹም። እንዴ እናንተ እንዴት እንደዚህ ታረጋላችሁ? እንዴት እስከዚህ ድረስ እስከዛ ጥግ ድረስ? እንዴ ትላንትና ያሳለፋችሁን ትላንትና የተባለችውን ከባለቤቱ ካሱ ከብሩኬ አፉን ቃል ይሄ የግል ህይወቴ ነው ፕራይቬት ህይወቴ ነው ብሎ እኮ በተደጋጋሚ የነገራት ሰው ነው ይሄ። ዛሬ ከጎኔ ሁኚ፣ አሁን ችግር ስመጣ ከጎኔ፣ ያኔ ችግር ሳይመጣ በፊት እንኳን ምንድነው ነገሩ ብላ እንኳን ማብራሪያ ስትጠይቀው እኔ የራሴ የግሌ ህይወት ነው እስክል ድረስ እኮ የተናገረ ሰው ነው። ታዲያ ዛሬ ይሄንን ነገር የራሱ ይሁን አይሁን የሚለውን ነገር ራሱን ነፃ ማድረጉን ለምን ዛሬ ከሷ ጋር መሆን ፈለገ? ለምንድነው ከሷ ጋር ሆኖ የሆነ ነገር ማድረግን የፈለገው? እንዴ ከዚህ ነገሮች ሁሉ እኮ ከሱም በላይ የምትጎዳው እኮ እሷ ነች። እንዴ ከሱም በላይ እኮ ተጎጂዋ ማን ነች? ሃይሚ ነች። ስለዚህ ይሄንን ታሳቢ ማድረግ አለብን። ነግ በኔ ላይ የሚባል ነገር አለ። ነግ በኔ ላይ ብደርስ ምንድነው ምላሽ የሚባል ነገር አለ። ሁላችንም የምናደርገውን ነገር አውቀን ነው ማድረግ ያለብን። እኔ በቃ ማድረግ የምንፈልጋቸው ነገሮች በሙሉ እዚህ እናደርጋለን። እኔ ከሰው ጋር አልጣላም። እዛ ሂጅ ለምን እንጣላለን? በቃ እኔ አንቺ ማንንም በጣም ብዙ ነገሮች እንዲሰፍ ብለው እየጠበቁኝ እንደሆነ ነው የሚሰማኝ። እኛን ለማሳዘን እኛን ልባችንን ለመስበር ተዘጋጅቶ እየጠበቀን ያለ ነገር ነው እንዳለ ነው የሚሰማኝ። እንደዚህ ስትሆኝ እኮ ነው ታዲያ የሚቀርበው። እንደዚህ ሲሆን አይደለም። እኔ በቃ አልሄድም። እኔ ራሴን አግልዬ አልቀመጥም። ለምንድን ነው እንዴ? እኔስ ማናለኝ? እኔስ ብሩክ እኔንም ተረዳ። እሺ አልሄድ። እኔ አንተ ሂድ። እሺ ሂጅ። እስከዛስ አንተ ሂድ። ከኔ ጎን ላትሆኝ ነው እንዴ? ብሩኬ አንተ በአለም ከቤተሰብ ጋር አሳልፍ ምናምን እዛ ዘና በል ራስን። አንተ ብዙ ነገር አለኝ እዛ ያስኩት ነገር አለ። በቃ ከዛ ሙሽንም አብረን እንሂድ። አይ እንዴ ቤተሰብንም ሄደንና እኔ ተናግራለሁ። ቤት እንደማልመጣ ነግራቸዋለሁ። እንዳይጠብቁኝ ነግራቸዋለሁ። ከምንዳረቅ ለምን አትሄጂም? እንዳይጠብቁኝ ነግራቸዋለሁ። እኔ እግዚአብሔርን እንትን ውስጥ አትክተሽም። በእግዚአብሔር ከምንጨቃጨቅ እንሂድ በሰላም። ብሩኬ ለምን አትሰማኝም? በእግዚአብሔር እኔ እየሰማሁሽ አይደል እንዴ? ድርቅ አትበል። በቃ እኔ ተናገርኩ እኮ አይደለ? እኔ ወሰንኩኝ። አንዳንዴ እኔንም ለመስማት ፈቃደኛ ሁን። እኔ ምን ነው እሺ የምሰማሽ? እሺ ብዬሽ እንዴት ነው የምፈልጊው? እሱ ነው የምፈልጊው? እርግጠኛ ነሽ? አልሞትም እኮ እዚህ ጋር አልሟሟም። መሞት አለመሞት አይደለም። ታስፈልጊኛለሽ እዛ። አንቺ አይገባሽም እንዴ? ምንም ላደርግልህ አልችልም ብሩኬ። ምን አደርግልሃለሁ? ታስፈልጊኝ። ከጎኔ እንድትሆኝ ይፈልጋለሁ። ከጎኔ እንድትሆኝ ይፈልጋለሁ። ምን አይነት ችግር ነው? ምን ትፈጥሪብኛለሽ? ሁሌ ችግር እንደፈጠርኩብህ ነው። ሁሌ ከሰው ጋር እንደተጣላሁ ነው። አንተንም እንዳስቀየምኩ ነው። እኔ ደግሞ ያንን ነገር አልፈልገውም። በጣም ሰልችቶኛል አሁን ላይ። ስለዚህ በቃ አስፈላጊ አይደለም የኔ መሄድ። ብሩኬ ሄድና ማስተካከል ያለብህን ነገሮች አስተካክለና ሲቀጥል ደግሞ እኔ ማልሄድበት ብዬ ማብራራት አይጠበቅም። በቃ እኔ መሄድ የማልፈልገው በዩ ምክንያት ነው። በዩና በልጇ ምክንያት እኔ መሄድ አልፈልግም። በቃ የሚፈጠረው ነገር እሱን ልንፈታ አይደል እንዴ? እሺ እንፈታለን ሄደን እሺ ሁሉንም ነገር ለምንድን ነው የማትፈልጊው? በዛን ቀን እንዴ እኔ ምን አይነት ስሜት ውስጥ እንደምገባ ምን ታውቂያለሽ? እኔ ምንም አላሳለፍኩም። በቃ ታዲያ እንተጋገዝ፣ ካጠገቢ ሁኚ። እኔ እኮ ሳታሳዝኝ ሳላስብልሽ ማስጨነቅ ፈልጌ አይደል፣ ግን ብዙ ከሱ ሌላ ማድረግ ፈልገው ነገር አለ ከአንቺ ጋር። በቃ ሊሆን ይችላል። እዚህ ማድረግ አንችልም። እዚህ ማድረግ አንችልም። በቃ እንደዛ ካልሆነ ይቅራ። እኔ ብዙ ነገር አለብኝ። ይቅር በቃ ሁሉም ነገር ይቅር ብሩኬ። እኔ አንቺ ጥዬሽ አልሄድም። ከሰላማችን እኮ ለሰላም እንሂድ በቃ። እንዴ ምንም የሚፈጠር ምን ከኔ ጎን ለምን አትሆኝም? እኔ አልሄድም። ለምን ከኔ ጎን አትሆኝም? ቆይ ምን የሚፈጠር መስሎሽ ነው? ምን የሚፈጠር መስሎሽ ነው? ልጁ የኔ አይደለም። በቃ ሀይሚ በቃ ዋናው እሱ አይደለም። ልጁ ያንተ ነው አልኩኝ እኮ ዋናው እሱ አይደል? እኔ እየነገርኩሽ ነው። ለምን ትጣያለሽ? ለምን ትጣያለሽ? ለምን ድርቅት ያለሽ?
እኔ እንኳን ሄጄ ማለት ነው እዚህ በሩቅ ሆኜ እንኳን ስንት ነገር እየሰማሁ ነው አይደለ? ስንት ነገር እየሰማሁ ተቋቁሜ አይደለ ያለሁት። እሺ እኔ ነው መተው ነው። እሺ ሪዝኑ መተው ነው። እየተውሽ ነው እግዚአብሔር ነው እየተውሽ። ይሄ እኮ መቶ አይባልም ብሩኬ፣ እየተወሽኝ ነው ማለት ይሄ እኮ በመቶ ላይ እንትን ያዘላ ነገር አይደለም። እሷ እያለች ያለችው ሄድና ነገሮችህን ፈተ ጨርሰክና ነው እያለች ያለችው። ግዴታ እዚህ መሀል ውስጥ ሆነ እሷ እንደዚህ አይነት ስሜት ውስጥ ሆና ሌላ ነገር እኔ ማድረግ ፈልጋለሁ፣ ሌላ ነገር አለ፣ ሌላ ያሰብኩበት ነገር አለ ብላ አንተ እኮ የሆነ እንትን ታክቲክ መፍጠር አይጠበቅብህም። አንተ ማጽዳት ያለብህ መጀመሪያ ማስተካከል ያለብህ ያለፈውም ህይወት ሆነ ያለፈውም የተፈጠረ ነገር ሆነ ያንን ነገሮችን ማስተካከል እንጂ እዚህ ጋር እኔን እየተወሽኝ ነው፣ ከኔ እየራቅሽኝ ነው፣ ከኔ እየተለየሽኝ ነው የሚባል ነገር አይደለም ይሄ ነገር። ገባክ አይደለ ብሩኬ? እሷ እኔ እዚህ ጋር በራሴ ተገልዬ ቁጭ ልበልና አንተ ነገሮችን አስተካክለና ብላ ለአንተ ነው ነገሮችን አሳልፈ እየሰጠች ያለችው። የግዴታ እሷ ከዛ ጎን ሆና የሆነ ነገር ብትናገር የሆነ ነገር ይፈጠራል። ስለዚህ አንተም ደግሞ ከሆነ ሰው ጋር ከምትቀያየም በእርግጠኝነት እዚህ ጋር ቁጭ ብላ አንተ ሄደ ነገሮችን አስተካክለ ሁሉንም ነገር የሚሆነውን ነገር ሌላ ምንም የሚሆን ነገር የለም። በቃ ምርመራ ነው፣ ምርመራ አድርገ ነው የምትመጣው። ሌላ ምንድነው ተደርጎ የሚመጣው? ስለዚህ አንተ እዚህ ጋር ምርጫ ላይ የምታስቀም እኔን እየተወሽኝ ነው፣ ከኔ መለያት ፈልገሽ ነው፣ እንደዚህ የሚባል ነገር አይደለም ይሄ። ኦሬዲ አንተ እኮ ሄደ የራስህን ህይወት ነው የምታስተካክለው። አንደኛ ነገር ለሃይሚ ብለ ሳይሆን ለራስክ ብለ ነው የምታስተካክለው አይደል እንዴ? ስለዚህ ለራስክ ብለ ነው ነገሮችን አስተካክለ ለራስክ ብለ ነው ነገሮችን በትክክለኛው መንገድ መርተክ ብትመጣው እንጂ እዚህ ጋር ሃይሚ ብትኖርም ባትኖርም ምንም የሚያመጣው ለውጥም ሆነ የሆነ ልዩነት ይኖራል ብዬ አላስብም። ለምን ያን ሰዓት እንኳን መጀመሪያ እንኳን ይሄ ነገሮች ሳይመጡ እንኳን መጀመሪያ ስትጠይቀው እኮ ይሄ ህይወት አንቺን አያገባሽም፣ ከአንቺ በፊት የነበረ ህይወት ነው እያልክ ነበር። ኦሬዲ ከሃይሚ በፊት የነበረ ህይወት ከሆነ አንተ ደግሞ ሄደክ ነገሮችን አስተካክለክ መምጣት ነው። አዎ በርግጥ አብራችሁ ብትሆኑ በጣም ደስ ይላል። ግን እሷ ከሚፈጠረው ነገር አንፃር ከተፈጠረው ነገር አንፃር በእሷ ላይ ጫና ፈጥሮባታል። ዛሬ ላይ እሷ ደስተኛ እንዳትሆን አድርጓታል። እንዴ የምትቦርቅ የምትስቅ ልጅቷ አሁን ምንም ሳቅም ምንም የለም። በቃ እንደዚህ ኩስ ብላ ነው ያለችው። ስለዚህ አንተ ራሱ እሷን መረዳት አለብህ። የሚፈጠረውን ነገሮች ከሰው ጋር የሆነ አለመግባባቱን ስታስበው በዚህ ፈርታ በቃ እኔ እዚህ ቢሆን ነው የሚሻለኝ፣ ብቻዬን ቢሆን ነው የሚሻለኝ፣ እዛ ጋር ካሄድኩኝ እንደዚህ አይነት ነገር ይፈጠርብኛል ብላለች። ስለዚህ እንደዚህ አይነት ነገር ይፈጠርብኛል ብለህ እስካወረች ድረስ አንተ እኮ ራስህን ችለክ ነው ማሄድ ያለብክ። ራስህን ችለህ ሄደ ነገሮችን አስተካክለ ነው ማምጣት ያለብህ እንጂ እዚህ ጋር አሁን እሷ ይዘ ሄደ ሌላ ነገር እንዲ ነው ሲባል ደግሞ በእሷ ምክንያት አንተም ሌላ ነገር ማውራት ጥሩ አይደለም እንዴ። ምንም ትክክል አይደለም፣ ፌርም አይደለም፣ ትክክልም አይደለም። ገባክ አይደለም? ስለዚህ አንተ ማድረግ ያለብህ አንተ ራስህ ሄደ ነገሮችን አስተካክለ ማምጣት ነው ያለብህ እንዴ። ነገሮችን ግልጽ አድርገ ነገሮችን ካንተ ጋር የሚቀጥለው ነገር ካንተ ጋር ልታስቀጥል፣ ካንተ መለያት ያለብህን ነገር ካንተ ልትለይ ራስ በራስ ወስነ ነው ማሄድ ያለብህ። እዚህ ጋር እሷ ሂጂ አትሂጂ ያልክ ጫና ብትፈጥርም አንድ ሰው ደግሞ በራሱ ከወሰና በኔ በኩል እንደዚህ አይነት ነገር ይመጣል፣ በኔ በኩል ሰውን እንደዚህ አደርጋለሁ ብሎ ካሰባ ራሱን ማግለል ነው የሚፈልገው። ገባችሁ አይደል? ራሱን ማግለል ነው። እቺ ልጅ አሁን እንደዛ ነው ያሰበችው። ለምን ባለፈው ላይ የተፈጠረ ነገር ስላለ ብዙ ሰዎችም የተናገሯስ ነገር ስላለ ከዛ ነገር አንፃር ራሴን አግልዬ ልኑር፣ እሱ ደግሞ ራስ ውስጥ ሄዶ ነገሮችን አስተካክሎ ይምጣ፣ እኔን የሚፈልገኝ ከሆነ ከኔ ጋር መቀጠል የሚፈልግ ከሆነ የሚሆነውን ነገር አስተካክሎ አበጃጅቶ ይምጣ ብላ እድል እየሰጠችው ነው። ገባችሁ አይደል? ስለዚህ ብሩኬም ይሄን ያህል ጫና መፍጠር የለበትም ብዬ ነው የማስበው። በርግጥ አብሮ ቢሄዱ አብሮ ቢሆኑ በዓል ላይ አብሮ ድሮ እንደሚመጡ አብሮ ቢመጡ ደስ ይለናል፣ በጣም ደስ ይላል፣ እኔም ደስ ይለኛል። ግን በቃ እሷ ጥሩ ስሜት ካልተሰማት አንዳንዴ መረዳት የሚባል ነገር አለ። ገባችሁ አይደል? እዛ ጋር ካሄድኩኝ ጥሩ ነገር አይሰማኝም፣ ጥሩ ነገር አይኖረኝም ብሎ የሆነ ሰው ደግሞ በራሱ ጭንቅላት ላይ ካሰባ ያ
ሪል ነው የሚሆነው። ለምን ያ ሰው አስቧል፣ ያሰባ ነገር ነው ሊፈጠር የሚችለው። ስለዚህ በቃ ብቻን ሆኖ ደግሞ ማሳለፍን የመሰለ መልካም ነገር የለም። ስለዚህ እዚህ ጋር ከሱ ጋር አለመሆንንና ከሱ ጋር ለመለያየት እንደወሰነች አድርጎ ብሩኬም ደግሞ እንደዚህ ጥልቅ ሄዶ መጠየቅ አስፈላጊ ነው ብዬ አላስብም። ውድ ተመልካቾች እንግዲህ አንዳንድ ብዙ ሰዎች የምትናገሩትንም ነገር እኔ ጋር ቢደርስ እኔ ምንድነው ሊያደርግ የሚችለው የሚለውን ነገር ማሰብ አለባችሁ። አስባችሁ ላይክ ራሳችሁ ላይ እንደሚደርስ አድርጋችሁ ነው ማውራት ያለባችሁ። ሂጂ በቃ ከሱ ጋር ሁኚ እንደዚህ ሁኚ እንዴ ከሱ ጋር ሊሄድ ብለው እንኳን በግድ የሄደች ጊዜ እኮ የተባላችሁትን ነገር ሁላችንም አይተናል ሰምተናል። ስለዚህ ዛሬ ላይስ ምንድነው ሊፈጠር የሚችለው እንዴ? ሌላ ጦርነት፣ ሌላ ስድብ፣ ሌላ ውድቀት፣ ሌላ ለቅሶ፣ ሌላ ሐኪም ቤት ይሄ እንዲሆን መፍቀድ የለበትም እንዴ። ሰው ልጅ እኮ አንዴ ሁለቴ ነው እንጂ 3 4 አያደርግም። የሃይሚ ደግሞ ከአንዴም ሁለቴ ሆኗል። በተለያየ ሰው ቢሆን ራሱ ከአንዴም ሁለቴ 3 ሆኗል። ስለዚህ ደግሞ ድጋሚ 3 4 ነው መሳሳት አለባት። ራሷን መጠበቅ አለባት። በቃ ትክክለኛ ነገር ነው። ዛሬ የወሰነችበት ውሳኔ ትክክለኛ ነገር ነው። አብሬ ያልሄድም ማለቷ ልክ ነው። በቃ ትክክል የሆነ ነገር ነው። ገባችሁ አይደል? ራሱ ሄዶ በቃ ቤተሰብ አለ፣ ጓደኛ አለ፣ ከዛ ሰው ጋራ ነገሮችን አስተካክሎ መምጣት ብቻ ነው። እና ሙዲ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይሄንን ይመስል ነበረ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ እላችኋለሁ። በያላችሁበት ሰላማችሁ ይብዛ ባይ ወጥተሻል። ታስፈልጊኛለሽ አይደል? አንተ ነኝ እየተረዳኸኝ አይደለም። በቃ ስለተረዳሁሽ ነው የምለምንሽ። ምንም አልተረዳኸኝም። እኔ የሚሰማኝን ስሜት ምን አይነት ስቃይ እያሳለፍኩ እንደሆነ ምንም አታውቅም። አንተ ውስጥ እንዴት እየተሰቃየ እንደሆነ ምንም አታስበው። እኔ እኮ እረዳሻለሁ። ምን አይነት ስሜት ውስጥ ልትገቢ እንደምትችይ እኮ እረዳለሁ። ሀይሚ ሳልረዳ ቀርቼ አይደለም፣ ግን አግዢኝ ከጎን ሁኚ እኮ ነው ያልኩሽ። ለምንድን ነው ብቻ የምትይው? አብረሽ እንድትሆኝ ነው ፈልገው ከጎን በቃ